አንዳንዶቻችን የምንኖርበት የህይወት ገደል ምን አይነት ነው መሰላችሁ? ቆይ እግዚአብሔር ሲለውጠኝ የምመላለስበት የህይወት ምልልስ እሱ ያድነኛል ብለን አንዳንዶች የማይሆን ሰርክል ውስጥ እንኖራለን። ቆይ ሱሴን ስጥል እግዚአብሔር ይወደኛል ብለን፣ ቆይ የማደርጋቸውን አንዳንድ ነገሮች ስተው ነው እግዚአብሔር የሚወደኝ ብለን እነዛ ላይ እንደገፋለን። እግዚአብሔር በመንፈስ ቅዱስ በኩል እኛ ህይወት ላይ በሚያፈራው ፍሬ ላይ እንደገፋለን። እግዚአብሔር ቃል እንደዚህ አይለንም። ገና ኃጢአተኞች ሳለን የወደደን ጌታችን ኢየሱስ ክርስቶስ ስላለ ለድነት መደገፊያችን ክርስቶስ ብቻ ይሁን። ጌታን እጅግ አድርጌ አመሰግናለሁ። የምታስታውሱ ከሆነ ባለፈው ሳምንት የጀመርነውን የነገረ ድህነት ትምህርት ቀጥለን ስለ እግዚአብሔር ጥሪ ነበር የተማርነው እና የእግዚአብሔር ጥሪ ውጫዊም ነው ውስጣዊም ነው። ውጫዊም ኤሌመንት አለው፣ ውስጣዊም ኤሌመንት አለው። ውጫዊ ነው ይዘቱ፣ ውስጣዊም ደግሞ ይዘት አለው የሚለውን ተነጋገርን። ውጫዊን ጥሪ እግዚአብሔር ሰዎችን የሚጠራው በእኛ በኩል ወይም በአማኞች በኩል በክርስቲያኖች በኩል ነው የሚያደርገው ይህን ውጫዊ ጥሪ። ይሄ ውጫዊ ጥሪ ግን ድነትን ለማምጣት ሰዎችን ወደ ጌታ ለማምጣት ብቻውን በቂ አይደለም። ወይም እኛን ለማዳን የምንሰማው ውጫዊ ጥሪ ብቻውን በቂ አይደለም። ይልቅ እኛን ለማዳን አንድ እግዚአብሔር ራሱ በመንፈስ ቅዱስ እኛ ልብ ውስጥ ሹክ ሊለን የሚገባ ውስጣዊ ጥሪ አለ። ስለዚህ እሱን ነው ውስጣዊውን ጥሪ ነው ዳግም ልደት ብለን የምንጠራው። ውጫዊውን ጥሪ ደግሞ የወንጌል ጥሪ ብለን የምንጠራው ተባባልን። ከዛ ውጫዊ ጥሪ ምን ምን ይይዛል የሚለውን ተነጋገርን። ስለ ሰው ኃጢአተኝነት፣ ስለ ክርስቶስ በቂ መስዋዕትነትና መስዋዕታዊ ስራ፣ እንዲሁም ድነት ደግሞ ወይም በክርስቶስ ማመን ደግሞ የሚያስገኘውን ጥቅም የሚያስገኘውን መልካም በነፊት በሱ ለመመልከት ሞከርን። ስለዚህ ይሄን ነበር ያየነው ማለት ነው እና አንድ ሁለት ነገሮች ከባለፈው እንደ መሸጋገሪያ ከባለፈው የቀጠለ አንድ ሁለት ነገሮች ተናግሬ ልለፍ። ዳግም ልደት ምን ይሆን ያደረገን? ዳግም ልደት ምንድን ያደረገን የሚለውን ትንሽ ነክቼው ባልፍ ደስ ይለኛል። ከዛ በፊት ብዙ ጊዜ እኛ ክርስቲያኖች የታሪክ እንወዳለን አይደል? ታሪክ ማለት የሰዎች ምስክርነት እንወዳለን እና ይገርመሃል፣ እኔ በጌታ ሳልሆን በፊት እንደዚህ አይነት ሰው ነበርኩኝ፣ ይሄንን የማደርግ ሰው ነበርኩኝ፣ በእንደዚህ አይነት ህይወት ውስጥ እኖር ነበረ። ከዛ ግን ጌታን ካገኘው በኋላ ድራማቲካሊ ህይወቴ ተቀየረ፣ በጣም ህይወቴ ተለወጠ ምናምን የሚሉ ታሪኮችን በብዛት በምስክርነት ፎርም ይሁን በመጽሔት ፎርም ይሁን እየሰማን ስላደግን ድራማቲክ ነገር በጣም እንወዳለን። ድራማቲክ ኮንቨርዥን በጣም እንወዳለን እና አንድ ጊዜ አንድ በጣም ወዳቸው ሰባኪ ናቸው። ኢንተርቪው ሲደረጉ እንዴት ነው ጌታን ወደ ማወቅ የመጡት ሲባሉ እጅግ አስከፊ ከሆነ ኢየሱስ የፓርቲንግ ላይፍ እግዚአብሔር በ4 ዓመቴ በፍቅሩ ጠራኝ አሉና ከዛ ስቀልድ ነው አሉና ምን አሉ? እኔ ከኔ ህይወት ምስክርነት በላይ የሚያሳምነኝ የእግዚአብሔር ቃል ነው እና የእግዚአብሔር ቃል በበደልህና በኃጢአት የሞትክ ነበርክ ይለኛል እና በዛ በ6 ዓመቴ ይቅርታ 4 ነው ያልኩት አይደል? በ6 ዓመቴ ያንን የድነት ብርሃን እግዚአብሔር በሆኑ መንገዶች በኩል ስላበራልኝ የኔ ጥፋት፣ የኔ ጨለማ፣ የኔ ኃጢአተኝነት ታየኝና ነው ወደ ድነት የመጣሁት ብለው ሲመሰክሩ ሰማሁ። ስለዚህ ድራማቲክ መሆን የለበትም። አንዳንዱ ዝም ብሎ በቃ እንደነ ባርናባስ ዝም ብሎ ይመጣል። አንዳንዱ ደግሞ እንደ ጳውሎስ እግዚአብሔር ከፈረስ አፍርጦት ይመጣል። ከፈረስ የፈረጠውም ድኗል፣ አልጋው ላይ የፈረጠውም ድኗል። ስለዚህ ሁለቱም ምንጣፍ ላይም ተንከባለል፣ መሬት ላይም ተንከባለል፣ ድህነት ነው። የኤክስፒሪየንስ ድራማቲክ መሆን የሚለውጠው ነገር የለም። በተለይ የጌታ ቤት ያደጉ ሰዎች ምን ብለው ያስባሉ? በቃ እኔ በደንብ እንደዚህ ለሰው የምመሰክረው ታሪክ እንዲኖረኝ ትንሽ ወጣ ብዬ የሆነች ነገር ቀምሼ በመጣስ ይላሉ። ይዶን ዲድዛት የእግዚአብሔር ቃል ኮንፈርም የሚያረጋግጥልን አንድ እውነት አለ። ምንድን ነው? በበደላችን በኃጢአታችን ሙታን ነበርን። ስለዚህ ከዚህ ወደዛ ነው የተሸጋገር ነው። ለዛ ሌላ አይነት ውጫዊ ኤክስፒሪየንስ መቀማመስ አይገባል። ስለዚህ በጌታ ቤት ያለነው ሰዎች ምናልባት ዳግም ልደት ስናገኝ እቺ የምትሽከረከረው የመብራት ስዊች ትዝ ትላችኋለች፣ ቀስ እያለች የምትበራው ማለት ዲም ነገር ትሆንና መጀመሪያ ከዛ እያሽከረከራችኋት ስትመጣ በደንብ ብልጭ እያለች ትመጣለች። ፕሮግረሲቭሊ ነው የብዙዎቻችን በጌታ ቤት ያደግን ሰዎች ኤክስፒሪየንስ ማለት ነው። ግን ደግሞ ፈጽሞ በጌታ ቤት ያላደጉ ሰዎች ደግሞ ኤክስፒሪየንሳቸው ሌላ ነው።
በአንዴ ብልጭ እንደማለት ነገር ማለት ነው። በአንዴ የሆነ ነገር እንደበራላቸው ነገር እና በቃ ምስክርነታቸው ራሱ ደስ ይላል አይደል? እኔ አንድ መጋቢ አንድ ጊዜ ማገለግልበት ቦታ ተጋብዞ ሊያገለግል መጥቶ እንዴት ጌታን እንዳገኘ ሲናገር እኔ ተርዚና ይዤ ነው ጌታን የተቀበልኩት አለ። እንደዚህ ብሎ ማለት ነው። ከዛ ጫቴን ተፋውና እዛው ጌታን ተቀበልኩ። ደስ አይልም? አሁን ሲመሰክሩት ግን እሱም ድኗል፣ እናንተም ድናችኋል። ስለዚህ አንተም እኔም ድነናል በሉት። አጠገባቸው ያለውን ሰው ከዳነ ማለት ነው። ይህን ምሳሌ ተናግሬዋለሁ ይመስለኝ። ዩኒቨርሲቲ እያለ ዶርም ገብቼ ተኝቻለሁ። እዛም ስዊቹ ጋር እጄ ይደርሳል ካልጋዬ። ክብር ለጌታ ይሁን። ስንቶች ያልታደሉትን ምናምን ትላለህ እና እጄ ይደርሳል ስዊቹ ጋር ይደርሳል ማለት ነው። እና ጨለማ ላይ ለጥ ብዬ ተኝቻለሁ እና እንቅልፍ አልወሰደኝም። ጋደም ብዬ ምናምን በቃ ትንሽ አረፍ እያልኩ ነው። አንድ ደግሞ እኔ አልጋ ላይ ሆኜ ነው እንግዲህ፣ ከላይ ነው አልጋዬ ተደራራቢ ስለሆነ እጄ እንደዚህ የሚደርሰው ማለት ነው። አንድ ወንድም ደግሞ ቆሞ ትንሽ የሚያንጠራራው ደግሞ ሌላ ወንድም አለ እና የዶርማችን ልጅ ነው። ከዛ በኋላ ኮሪደር ላይ ከጓደኞቹ ጋር ሲያወራ ሰማሁትና እስቲ መልኬ ነው ስሙ፣ እስቲ መልኬ ላስደንብረው ምናምን ብዬ ልክ በሩን የዶርሙን ከፍቶ ገብቶ እንደ መንጠራራት ሲያደርገው ነው ያበራሁት መብራቱን ማለት ነው። ከዛ አለቃ መልኬ ምናምን ብሎ እንደዚህ ዞረ። ለካ ስናጣራ በጣም በሚኖርበት አካባቢ ባለ ደብር ውስጥ ይሄ ወንድም በቃ በጣም የቤተ ክህነት ትምህርቱን በደንብ ስለጠጣ አንተማ ስታድግ አለቃ ነው የምትሆነው ተብሎ ሰፈር ውስጥ ሁሉ አለቃ መልኬ ተብሎ ነው የሚጠራው። ሰው የደበቀውን ቅጽል ስሙን እኔ እንዲያወጣ አደረግኩት ማለት ነው። ምን አረጌ? አይ ፍሊፕ ደ ስዊች አረግኩት ማለት ነው። ሶ የአንዳንድ ሰው ኤክስፒሪየንስ እንደዛ ነው። ብልጭ ነው የሚለው ዳግም ልደት የክብሩን ብርሃን ብልጭ ነው የሚያደርገው። ስለዚህ ሰውየው አለቃ መልኬ ከማለት ውጭ አማራጭ የለውም። ትላንትና እልም ባለ ፕሮሚስኪዮስ ህይወት የምታውቁት ሰውዬ ዛሬ ላይ ፈጽሞ ተለውጦ ታገኙታላችሁ። እኔ እንጂ አሁን ይባል አይባል አላቅም። ድሮ ግን ሰው ጌታን ሲያገኝ እሰይ እግዚአብሔር ይመስገን 24 ቀበሌ ያሉት ጠላ ቤቶች አረፉ ምናምን ይባላል። ለምን ሲባል በቃ ድራማቲክ ነው ኮንቨርዥናቸው፣ ወዲያው ነው የሚለወጡት። በጌታ ቤት ያለው ሰው ቀስ እያለ ምናልባት አንዴ መዝሙር ሲሰማ አንዴ ሆነ ብቻ ፕሮግረሲቭሊ ብልጭ እያለለት ይመጣል። ግን ያም ሆነ ይህ እኛ ሁላችንም ለእግዚአብሔር በእምነት በንስሐ ምላሽ የሰጠነው ዳግም ልደት አግኝተን ነው። ሰው ከእግዚአብሔር ካልተወለደ በስተቀር የእግዚአብሔርን መንግስት ላይ አይችልም። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ምንድን ነው ያለው ኢየሱስ ለኒቆዲሞስ? እውነት እልሃለሁ ማንም ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። ኢትስ ኢምፖሲብል። የጥሩ መጋቢ ልጅ መሆን ይቻላል። የጥሩ መጋቢ ልጅ ግን የእግዚአብሔር ልጅ አያደርግህም። የቀሳውስት ልጅ ልትሆን ትችላለህ። የቀሳውስት ልጅነትህ የእግዚአብሔር ልጅ አያደርግህም። ሁላችንም የእግዚአብሔር ልጅነትን ወደሚያስገኘው ወደ ድነት ህይወት፣ ወደ ድነት እውቀት የመጣ ነው እግዚአብሔር በአንድም ይሁን በሌላ መንገድ አይኖቻችንን ከፍቶልን ነው። ይህንን አይን ሲከፍትልን ምናልባት እንደ መልኬ ብልጭ ሊያደርገው ይችላል፣ ወይም ደግሞ ቀስ እያለ ፕሮግረሲቭ ላይ አይኖቻችንን ሊያበራው ይችላል። ሁላችንም ግን የመጣ ነው አይኖቻችን በኃጢአት ውስጥ ስለመሆናችን፣ ስለ ውድቀታችን፣ ስለ ሙትነታችን ተከፍተውልን ወደ ራሳችን ስንመለከት እዚህ ጋር መፍትሄ አተን ተስፋ አተን ቀና ስንል ግን የክርስቶስ መስቀል ውበት፣ የክርስቶስ መስቀል ክብር፣ ግርማው ታይቶን ተገልጦልን ለዛ ምላሽ ሰተን ነው ወደ ጌታ የመጣ። ስለዚህ ዳግም ልደት ያደረገን ይሄ ነው፣ አይን የከፈተልን ማለት ነው። አሁን ጥያቄው ከዛስ ነው እንግዲህ የውጪው ጥሪ ተጠራ። ላስት ዊክ እንዳልኳችሁ ማንም በአንድም ይሁን በሌላ ፎርም ድሮም የሰማው ይሁን ወዲያው የሰማው በአንድም ይሁን በሌላ ወንጌል ሰምቷል። ይሄ የውጪ ጥሪ ተጠራ። ከዛ መንፈስ ቅዱስ በሉዓላዊ አሰራሩ ንፋስ ወዴት እንደሚነፍስ አታቅም፣ ከየት እንደመጣ አታቅም፣ ድምፁን ትሰማለህ፣ ከመንፈስ የተወለዱ እንዲህ ናቸውና ስለሚል በእግዚአብሔር ሉዓላዊ አሰራር በሆነ ብቻ ሚንስ እግዚአብሔር እኛ ህይወት ላይ እፍ አለብን። ከዛ አይኖቻችን ተከፈቱ። ምንድን ያደረግነው ከዛ በኋላ የሚለውን ነው ዛሬ የምንመለከተው፣ ወይም ደግሞ ርዕሱ እምነትና ንስሐ የሚል ነው የሚሆነው ማለት ነው። መጽሐፍ ቅዱሳችን ማርቆስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 ጀምሮ የኢየሱስ ክርስቶስን አገልግሎት እንደዚህ ይናገራል። ማርቆስ ወንጌል መጽሐፍ ምዕራፍ
ቁጥር 14 ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። እንግዲህ ብዙዎቻችሁ ዩኒቨርሲቲ ተማሪዎች ስለነበራችሁ ይሄ ኮንሰፕት ይጠፋችኋል ብዬ አላስብም። ወረቀት ስንጽፍ፣ ኢሴይ ስንጽፍ ትምህርት ቤት ውስጥ አንድ ቴሲስ ስቴትመንት የምንለው ነገር አለ። ምን ማለት ነው? በአንድ ቃል በአንድ ስቴትመንት የምንጽፈውን ፔፐር ግለጡት ስንባል ምንጽፋት ያቺ አንድ ቃል ሁሉንም የምትጠቀልል ቃል ቴሲስ ስቴትመንት ትባላለች። እና ብዙዎች እንደሚናገሩት የክርስቶስ አገልግሎት ቴሲስ ስቴትመንት ይሄ ነው። ዘመኑ ተፈጽሟል፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ። ይቺን የመጨረሻዋን 2 ፍሬዝ ነው ዛሬ የምንመለከተው። እመኑ ምንድን ነው? ንስሐስ ምንድን ነው? ምን ማለት ነው ማመን? መቼም ስለ እምነት ብዙ ትምህርቶች ይሰጡናል አደለ? ጸጋው በእምነት አድኖናል ብለን ለሰዎች እንናገራለን አደል? ያ እምነት ራሱ ግን ምንድን ነው? ምን ማለት ነው? መጽሐፍ ቅዱስ ስለሱ ምንድን ነው የሚያስተምረን? ስለ እምነት ምንድን ነው የሚነግረን? እምነትየው ምንድን ነው? እሱ ነው ዛሬ የምንመለከተው። እምነትና ንስሐ የሚቀዳደሙ ነገሮች አይደሉም። ብዙ ጊዜ የሚቀዳደሙ ነገሮች አይደሉም፣ ይልቅ አብረው የሚመጡ ናቸው። መጽሐፍ ቅዱሳችንን ስንመለከት በተደጋጋሚ ንስሐንና እምነትን ጎን ለጎን አያይዞ ንስሐ ግቡ እመኑ፣ ንስሐ ግቡ እመኑ እያለ ይናገራል። አሁን እንዳነበብነው ክፍል። ነገር ግን ስላይት ቅደም ተከተል እናስቀምጥ ከተባለ ንስሐ ራሱ የእምነት ፍሬ ነው። ግን እምነትና ንስሐ ሳይመልታኔስ ነው፣ ጎን ለጎን ነው የሚመጣው። ስለዚህ ምንድነው ማድረግ ያለብን? እምነትን ቀድመን መመልከት አለብን። ለምንድነው ይህንን ያልኩት? ኤፌሶን መጽሐፍ ምዕራፍ 2 ቁጥር 4 ላይ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችንና በበደላችን ሙታን እንኳን ሆነን ሳለን ከክርስቶስ ጋር ሕይወትን ሰጠን ይልና በጸጋ አድናችኋልና ይል። እነዚህ ነገሮች በሙሉ ከንስሐ በፊት የተከናወኑ ወይም ሙታን ሳለን የተከናወኑ ነገሮች ናቸው። ሪፔንታንስ ራሱ ንስሐ ራሱ የእምነት ፍሬ ስለሆነ ምን እንደሆነ እንመጣበታለን። ከእምነት ብንጀምር መልካም ነው ብዬ አስባለሁ። እምነት ማለት ምን ማለት ነው? እንግዲህ እዚህ ጋራ ከሳትን ሙሉ አዲስ ኪዳንን እንደ ሳት ነው መቁጠር አለብን። እምነት የሚለው ቃል በአዲስ ኪዳን 240 ጊዜ ተጠቅሷል። ምን ማለት ነው እምነት? ብዙ ዴፊኒሽን ይሰጠዋል። ብዙ አስተማሪዎች ብዙ ይላሉ። እንደውም አንድ ሴክት ወይም እንቅስቃሴ ለብቻው የእምነት እንቅስቃሴ ነገር ተብሏል። ወንጌላውያን ገንጠል ብሎ ከወንጌላውያን ያለ አንድ እንቅስቃሴ ማለት ነው። ምንድን ነው ይሄ እምነት? ምን ማለት ነው? እምነት ማለት በክርስቶስ ላይ የሆነ እነኚህ እያንዳንዱ ነገሮች ሚኒንግፉል ናቸው። በክርስቶስ ላይ የሆነ ሕያውና ግላዊ መደገፍ ማለት ነው። እያንዳንዱን አሁን አብራራለሁ። ግን ምንድን ነው እምነት ማለት? በክርስቶስ ላይ የሆነ ሕያውና ግላዊ መደገፍ መታመን ማለት ነው። እንግዲህ አማርኛችን ቫራይቲ ኦፍ ወርድስ የሉትም እምነት ለሚለው ቃል እንደ እንግሊዝኛ ማለት ነው። እንግሊዝኛ ጋር ከመጣን ትረስት፣ ክሪደንስ ምናምን የመሳሰሉትን ብዙ ቢሊፍ እነዚህ ነገሮች ሁሉ ስለምናገኝ እምነትን ለማብራራት ምናልባት በፈረንጅኛ ቋንቋ ቀላል ሊሆን ይችላል። ይሄ ግን ትንሽ የቃላት ገደቦች ቢኖሩም በቻልኩት አቅም ለማብራራት ልሞክር። እምነት አንደኛ በክርስቶስ ላይ የሆነ ነው። በክርስቶስ ላይ የሆነ ነው። ለምንድን ነው በክርስቶስ ላይ የሆነ ነው የምንለው? አንድ ከተማችንን አጠለቅልቆት የነበረ የሆነ ትምህርት ነበር። እምነት በክርስቶስ ላይ ሳይሆን እምነት በእምነት ላይ። እንዴት እንደሆነ ነግራችኋለሁ። ይህንን ትምህርት የሚያስተምሩ ሰዎች የሚሉት ምንድን ነው? እምነት የሚለው ነገር ለእግዚአብሔር ራሱ ነበረው ይላል። እንግዲህ ለእግዚአብሔር ራሱ ነበረው እና ምንድነው የሚሉት እነዚህ ሰዎች? እምነት እግዚአብሔር ራሱ ያምናል ይላል። እንዴ እግዚአብሔር ምንድነው የሚያምነው ብላችሁ ስትጠይቋቸው አይ ሰማይና ምድርን በምንድነው የፈጠረው ይላሉ። በቃሉ የሚል መልስ ስትሰጧቸው አይ ቃሉ እንደሚፈጥር እግዚአብሔር ያምናል። ስለዚህ ቃሉ እንደሚፈጥር እምነት ስለነበረው እግዚአብሔር በቃሉ ይታመናል ይላሉ። ከዛ እኛም ይሉና አዳምን እኮ ከገነት በእርግጫ እንዲባረር ያደረገው ምንድን ነው?
ከመለኮት ጋር ትከሻ መለካካቱ ነው። ይፈጠር አይፈጠር ባላቅም አንድ ጓደኛዬ ነገረኝ። አንድ ልጅ እንደዚህ በቃ እኔ የእግዚአብሔር አይነት እምነት ነው የተካፈልኩት እንደ እግዚአብሔር ምናምን ሲል ነው አለው። አነቀው። ለዚህ ነው ከእግዚአብሔር ጋር ምናምን የምትል ሲያጠገባቸው ያለው ሰው ከትልቅ አክብሮት ጋር መሬት ያዝበሉት፣ መሬት ያዝበሉት። ይህ እንዲህ ማለት በቃ ይሄ እኮ ነው ባይዘው አዳምና ሔዋንን ከገነት ያስጣላቸው። የሆነ የአፕል መግመጥ እኮ አይደለም። አንደር ላቪንግ ሰብሚሽን እግዚአብሔር ጋር ላቪንግ ሰብሚሽን ስር ከመሆን ይልቅ ትከሻ መለካካት ስለመረጡ እንደ እግዚአብሔር ትሆናላችሁ ሲባሉ ለዛ ስለወደቁ እኮ ነው እነ አዳም እነ ሔዋን ከገነት የተባረሩት ማለት ነው። ሰው እነዚህ ሰዎች ምን ይላሉ? አንተም የእግዚአብሔር አይነት እምነት ስለተካፈልክ ይሄ እምነትህ እንደ እግዚአብሔር መፍጠር እንደሚችል ካመንክ አንተም መፍጠር ትችላለህ ይላል። ይሄ በክርስቶስ ላይ ያለ እምነት ሳይሆን በእምነት ላይ ያለ እምነት ነው። that is very dangerous። በጣም አደገኛ። እንደውም አንድ መምህር ይህንን የሚያስተምር አንድ መምህር ምን ብሏል? እኔ እንደው ስለማያስፈልግ እንጂ ፕላኔት ራሱ መፍጠር እችላለሁ። እንደዛ ቢሆን እኔ በእውነት ነው የምላችሁ ቁጥር አንድ ማድረገው ምንድነው? አንዳቸውን እጠራና በል አሁን ቃል ይፈጥራል አላ በል አውጣና ድህነታችንን ኢትዮጵያ ውስጥ ድህነታችንን ከዛ ጦርነቱ ምናምን ተዋ ብለህ በቃ ጸጥ አድርገው ምናምን። እኔ በጣም the funniest part ሆኖ ያገኘሁት እንግዲህ እንትን ነው ቃልህ ፓወርፉል ስለሆነ አልታመምም ካልክ አትታመምም የሚል አይነት አስተምህሮም ስላላቸው እንደዚህ ያስተምሩ ነበርና ኮቪድ እንደገባ ቀድመው ቸርች የዘጉት እነሱ ናቸው። ጌታ ይባርካቸው። ኤኒዌይ እምነት ክርስቶስ ላይ ነው እንጂ እምነት ላይ አይደለም። እምነት የራስ ንግግር ላይ የራስ ቃል ላይ አይደለም። የኔ ቃል እንዴ ተው ስንት ነገር የሚወጣበት አንደበት እንዴ በመከራ የምንገዛው እሳት ነው የተባለ የአንዳንዶችን ወገብ የሰበረ አንደበት እንዴት ነው ከእግዚአብሔር የንግግር ቃል ጋር እኩል የሚሆን? እግዚአብሔር ምንም ነገር ላይ ዲፔንደንት አይደለም። ምንም ነገር ላይ ጥገኛ አይደለም። እግዚአብሔር ሰማይና ምድርን እንደፈለገ መፍጠር ይችላል። ስለዚህ የእግዚአብሔርን ቃል ከኛ ቃል እኩል አናደርገውም። እምነት ማለት መደገፍ ማለት መታመን ማለት በክርስቶስ ላይ የሆነ እምነት ነው። ሁለተኛው ሕያው እምነት የሚል ነው። ኋላ እመጣበታለሁ። ብዙ የማይሰሩ ሕያዋን ያልሆኑ እምነቶች ስላሉ ማለት ነው። ሕያው የሆነ እምነት ማለት ሌላው ፐርሰናል ነው። እዚህ ጋር በደንብ ስሙኝ። ፐርሰናል ነው ማለት ጎረቤትህ አያምንልህም። ይሄ እኛ ሀገር በጣም ትሬንድ ነው አይደል? ይሄ ነገር አይ እኔ እኮ እስከ ዛሬ ያለሁት በእናቴ ጸሎት ነው ምናምን የሚሉ ሰዎች ገጥሟቸዋል። ጥሩ ነው እናታችሁም ትጸልይ፣ አንተ ለምን አትጸልይም? እና ብራዘር ወደ ጎን አይታመንም። እኔ ቢቻል ለብዙ ሰው ማመን በቃ ለማመን ሞክር ነበር። እምነት ግላዊ ነው። ሰው የሚድነው በግሉ ባለው እምነት ነው። ለዛ ነው ሰዎችን ስንመሰክርላቸው ብለን የምንመሰክርላቸው ጌታን የግል አዳኝህ አድርገህ ተቀበል፣ የግልህ አዳኝ አድርገህ ተቀበል የምንለው ለአንተ ብቻ ነው የሞተው እያልን አይደለም። ለዓለም ሁሉ የሞተው ጌታ ያ ስርየቱ ያ ሞቱ አፕሊከብል ሆኖ የሚሰራው ላመኑት ነውና ለተቀበሉት ነውና አንተም ያ ደም ለኔ ነው የፈሰሰው ያንን ሞት የሞተው ለኔ ነው ብለህ ጌታን የግልህ የራስህ አዳኝ አድርገህ ተቀበል ብለን እናገራለን። ዌስትሚኒስተር ኮንፌሽን የተባለው የእምነት መግለጫ ማዕከላዊ የሆኑ የእምነት ድርጊቶች ለጽድቅ ለቅድስናና ለዘላለም ሕይወት ክርስቶስን ብቻ መቀበል እርሱን እሺ ማለትና በእርሱ ማረፍ ናቸው። የክርስትና የድነት ትምህርት ማለት ነው፣ ማረፍ ማለት ነው። ከራስ ጥረት፣ ከራስ አቅም፣ ከራስ ልፋት፣ ከራስ መንደፋደፍ ክርስቶስ ኢየሱስ ላይ በመደገፍ የማረፍ ሕይወት ነው የክርስትና የድነት ሕይወት። የመጀመሪያው ብቻ አይደለም፣ ለጽድቅ ብቻ አይደለም በክርስቶስ ላይ የምንደገፈው ለፕራክቲካል የክርስትና ህይወታችን ለዘላለም የመጨረሻ ህይወታችንን በክርስቶስ ላይ የምናርፍበት ነው። የዌስትሚኒስተር የእምነት መግለጫ እንደሚነግረን የአዲስ ኪዳን እምነት የሚመሰረተው እምነት ላይ ሳይሆን ክርስቶስ ኢየሱስ ላይ ነው። መጽሐፍ ቅዱሳዊ እምነት የሚከተሉት ይዘቶች አሉት። እምነት አንደኛ
እውቀት ይጠይቃል። ማታውቀውን ነገር አታምንም፣ ማናውቀውን ነገር አናምንም። ምን ማለት ነው? ስለ እግዚአብሔር ሊታወቅ የሚችለውን ነገር ማወቅ ይጠይቃል። ሁሉንም አናውቅ ይሆናል፣ ስቲል በማወቅ ሂደት ላይ ስላለን ማለት ነው። ሁሉን አንረዳ ይሆናል፣ ግን some part of truth about God ምናልባት የተሟላ ላይሆን ይችላል፣ ምናልባት ትንሽ የጎደለው ሊሆን ይችላል፣ ግን በአንድም በሌላም ጌታን ማወቅ ይጠይቃል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እውነተኛ አምላክ የሆንከውን አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው ይላል። ገለጠው የምትለዋን ቃል ሄዳችሁ ስታጠኗት ኤክሴጄት አደረገው ማለት ነው። ልክኛ አሁን ለስብከት ዝግጅት ቁጭ ብለን ይሄ ቴክስት ይሄ ምንባብ ምን ይላል ብለን እንደምንዘጋጀው ኢየሱስ ክርስቶስ አብን ኤክሴጄት አደረገው፣ ገለጠው። የተገለጠ እውነት አለ። ያንን የተገለጠ እውነት በማወቅ ነው የሚጀምረው። ማናውቀውን ልናምን አንችልም። ሰው በጨረባ ሊያምን አይችልም። ላስት ዊክ ስንነጋገር እንደነበረው ሮሜ መጽሐፍ ምዕራፍ 10 እንደሚነግረን ሰባኪ ተልኮለት ያንን ስብከት ካልሰማ በስተቀር የማያውቀውን ጌታ ጌታ ብሎ ሊጠራው አይችልም። እውቀት የእምነት አንድ ክፍል ነው። ማወቅ የመጀመሪያው ክፍል ነው። ግን ማወቅ ጋር የሚቆም አይደለም። ማወቅ ከተባለ በጣም the best theologian in the world ማን እንደሆነ ልንገራችሁ። ሰይጣን አይደል? ከሱ በላይ ታውቃላችሁ። ጌታ እንዲህ እኮ ድፍረቱ ኢየሱስ ክርስቶስን እንዴት በጥቅስ ተፈትነዋል? ጸሐፊውን እንዴት በራሱ መጽሐፍ ጥቅስ ተፈትነዋል? ዳዊት ሰይጣን ይህንን ነበር የሞከረው። ማወቅ ከሆነ እሱም ያውቃል አይደለም? እንደውም ያዕቆብ ምንድን ነው የሚለን? ይንቀጠቀጣል። ማወቅ አይደለም ይንቀጠቀጣል። እሱ ብቻውን በቂ አይደለም። ቀጥሎ ምንድን ነው? ወደ ሐሳቡ መምጣት ወይም መሳብ የሚባል ነገር አለ። አሁን በደንብ ስሙ። እምነት ማለት ይሄ ነገር እውነት ነው ብሎ ማመንን መሳብን ይጠይቃል። ስለ እግዚአብሔር በጣም ብንሰማም ያ ነገር እውነት ነው፣ እውነትነት አለው ብለን ልባችንን ወደዛ ካላስጠጋን በስተቀር የእምነት እርምጃ ወሰድን ማለት አይቻልም። ጆን መሪ የሚባሉ አንድ የመጽሐፍ ቅዱስ አስተማሪ ምን ይላሉ? አንዳንድ ሰዎችን ለምንድን ነው የምናምናቸው ብለው ይጠይቁና የምናምናቸው በእነርሱ ባህሪ ካየነው በራስ መተማመን ሐቀኝነትና ግልጽነት የተነሳ ስለተሳብንና የእውነትም እነዚህ ሰዎች እንዲህ ናቸው ብለን ስለተቀበልን ነው ይላል። ዛሬ ጠዋት ከቤት ስትወጡ ቁርስ ያዘጋጀላችሁ ሰው አለመመረዙን በምን አወቃችሁ? ምግቡን ለምንድነው እንደዛ ማናምነው ማንጠራጠረው? ምክንያቱም ያየነው ነገር አለ። ያየነው ነገር እውነት ነው፣ ትክክል ነው፣ እንደዚያ ነው ብለን ስላመንና ስለተቀበል ወይም ወደኛ ኬስ ሲመጣ ቁርስ ያቀረበልን ሰው ይወደናል፣ ለኛ መልካሙን ያስባል፣ ስለዚህ ለኛ የሚጣፍጥ ምግብ ይሰራልን ይሆናል እንጂ ምግባችንን አይመርዝም ብለን ስላሰብን ነው በእምነት ሳንጠራጠር ምግቡን የምንበላው ማለት ነው። ስለዚህ እምነት ማለት በዚህ እውነት መሳብ፣ መያዝ፣ መደገፍ ማለት ነው። መታመን፣ መደገፍ ማለት ነው። ወደ ጌታ ሐሳብ መምጣት ብቻውን በቂ አይደለም። ለድነት፣ ለመታመን፣ ለመደገፍ የሚደረግ ደግሞ ግላዊ ውሳኔ አለ። ኦኬ፣ ወደዛ ሐሳብ መሳብ አይደለም። ይሄ ነገር እውነት ነው ብቻ አይደለም፣ እዛ ጋር አይቆምም። ምንድነው? ምን ይቀጥላል? ከዛ መታመን፣ መደገፍ ወይም አሁን የጠቀስኩላችሁ ኢለስትሬሽን ጋር ስንመጣ ያ ምግብ ትክክል ነው አልተመረዘም ብሎ ማመን አይደለም። ስላልተመረዘ መብላትን እንደሚጠይቀው ሁሉ ስለ ጌታ ኢየሱስ ክርስቶስ የተነገረን ነገር ትክክል ነው ብሎ ታምኖ መደገፍን ደግሞ የሚጠይቅ ሌላ ቀጣይ ስቴፕ አለ። ወደ ሐሳቡ መምጣት ብቻውን ለዚህ በቂ ስላይደለ ማለት ነው። ድነት በክርስቶስ ለመታመንና ለመደገፍ የሚደረግ ግላዊ ውሳኔ ነው ማለት ነው። እነዛ ነው ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለን ኢየሱስ ክርስቶስ እንጀራ በልተው ለተከተሉት እጅግ ብዙ ሰዎች ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ እንደዚህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ከቶ አይጠማም አላቸው።
በዳስ በዓል ለተሰበሰቡ ሰዎች ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ጌታችን ኢየሱስ ክርስቶስ ቆሞ ከበዓሉ በኋለኛው በታላቁ ቀን ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ኢየሱስ ክርስቶስ አንድ ጥሪ ያቀርባል። እናንተ ደካሞች፣ ሸክም የከበዳችሁ ሁሉ፣ ኤክስክሉሲቭ አይደለም፣ እገሌ 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 እገሊት ሚል አይደለም። ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚል ጥሪ ያቀርባል። አው ልክ ነው፣ ሸክም አሳራፊ ነው። እሱ ማለት ብቻውን በቂ አይደለም። ስለ ሸክም አሳራፊነቱ ማወቅ ብቻውን በቂ አይደለም። ሸክም የምታሳርፍ አንተ ነህ ብሎ ወደ እሱ መምጣትና በእሱ መደገፍን ይጠይቃል ማለት ነው። ሰው እምነት ስንል ማወቅ፣ መሳብና መደገፍ ነው ማለት ነው። ሌላው ብዙ አይነት እምነቶች እንዳሉ ማወቅ አለብን። ቅድም የአጋንንት እምነት ምን እንደሆነ ጠቅሻለሁ። ከጊዜ አንጻር እሱ ጋር አልግባ። ግን አንዳንድ ደግሞ ትክክል የሚመስሉ ጄንውን የሚመስሉ እምነቶች አሉ። ለምሳሌ ጌታችን ኢየሱስ ክርስቶስ ተአምራት ስላደረገ ተአምራት አድርጓል ብለው ያመኑት ብዙ ሰዎች ነበሩ። ዮሐንስ ወንጌል ምዕራፍ 2 ቁጥር 23 በፋሲካ በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ተአምራት አይተው በስሙ አመኑ ይላል። እንግዲህ አሁን አሪፍ ይመስላል አይደል? ቁጥር 24 ላይ ቀጥሎ እናንብበው። ኢየሱስ ግን ሰውን ሁሉ ስለሚያውቅ አይታመንባቸውም ነበር። በሰው ውስጥ ያለውን ያውቅ ስለነበር ማንም ስለሱ እንዲመሰክርለት አላስፈለገውም ነበር ይላል። አይተማመንባቸውም ነበር። እነዚህ ሰዎች እኮ ምናልባት ለጎረቤት ለዘመድ አዝማድ ያወራሉ። እረ መሲሁ ሳይመጣ አይቀርም፣ ምን ነው እንዴ አላየኸውም እንዴ ሽባው ሲተረተር አላየህም? ደንቆሮው ጆሮ ሲከፈት ጋኔን ሲያስወጣ አላየኸውም ወይ? ሲያስተምር እንደኛ ደቀ መዛሙርት እንዳይመስል በስልጣን ነው የሚያስተምረው። ከፈሪሳውያን የሚበልጥ ነው። መሲሁ ነው ብለው የመጡ ተአምራቱን አይተው የተከተሉት ሰዎች ነበሩ። በእነርሱ ውስጥ ያለውን ግን ጌታ ያውቅ ነበርና አይተማመንባቸውም። ይህ ብቻ አይደለም። በጣም ማይቲ አገልግሎት ያገለገሉ ሰዎች እምነታቸው ውሸት ሊሆን ይችላል። ማቴዎስ ወንጌል ምዕራፍ 7 ቁጥር 22 በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል ይላል። እንግዲህ እነዚህ ነገሮች ዲናውን እያደረገ እንዳልሆነ ግልጽ ነው። ኢየሱስ ራሱ አጋንንት ያስወጣ ነበር። ኢየሱስ ራሱ ትንቢት ይናገር ነበር። ኢየሱስ ራሱ ብዙ ተአምራትን ያደርግ ነበር። እነዚህን ስጦታዎች ዲናውን ስለማድረግ አይደለም የተጠቀሙ። ግን ለእነዚህ ስጦታዎች የተለየ መሰጠት ስላለን እኛ ሁላችን እነኚህን ሁሉ አድርገው ምን እላችኋለሁ በዛ ጊዜ ቁጥር 23 ከቶ አላውቃችሁም አይደለም የሚለው አላወቅኳችሁም። አይ ኔቨር ኒው ዩ አልነበራችሁም ማለት ነው። እኔ ጋር አይ ኔቨር ኒው ዩ። ታዲያ የሚያድን እምነት ምንድን ነው? የዳንበት እምነት ምንድን ነው? መልስ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ስጦታ ነው። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ከዚህ በላይ የሚያሳርፍ ነገር አለ? የእምነት ሌቭል አይደለም፣ የእምነት ደረጃ አይደለም፣ የእምነት ጥራት አይደለም። የእምነት ስጦታን ተቀብለን ነው በጌታችን በኢየሱስ ክርስቶስ አምነን የዳን ነው። ዳንኤል ዋላስ የተባለ አንድ የግሪክ ሲንታክስ አስተማሪ ይህንን ክፍል ሲያብራራው እንደዚህ ይላል። ጸጋው በእምነት አድኗችኋል ይላል ጳውሎስ። ከዛ በኋላ ይህም ይላል ዋላስ። ይህም ካለ በኋላ ይሄ ይህም ምንን ነው የሚያመለክተው ይልና ይሄ ይህም ሶስቱንም ማለትም ጸጋውን እምነትንና ድነትን የሚያመለክት ነው። ጸጋውም እምነቱም ድነቱም የእግዚአብሔር ስጦታ ነው። አሜን ትላላችሁ ወይ? እግዚአብሔር እንካችሁ ብሎ የሰጠን እንካችሁ ብሎ ያካፈለን የሰጠን እምነት ነው እንጂ የኛ የግል ጥረት የፈጠረው እምነት አይደለም። አንድ ጥቅስ ልጨምርላችሁ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ሐዋርያው ጴጥሮስ እንግዲህ ለሚጽፍላቸው ሰዎች ምን ብሎ እንደሚናገር ስሙ። የኢየሱስ ክርስቶስ ባሪያና ሐዋርያ ስምዖን ጴጥሮስ። እንግዲህ ጴጥሮስ በነገራችን ላይ በጣም ይመቸኛል።
አይ ዶንት ኖ የእያንዳንዳችሁን ኤክስፒሪየንስ እንትን ባለ ዝም ብሎ አሁን አለ አይደል እግዚአብሔር የሆነ ኃይል ነገር ሰጥቶኝ እስቲ ከምትፈልገው ሰው ጋር ዋል ከመጽሐፍ ቅዱስ ምናምን ቢለኝ ወይ ከኤልያስ ወይ ከጴጥሮስ ጋር ቡል ደስ ይለኛል፣ ወይ ከሙሴ ጋር። አክቹሊ ከሙሴ ጋር መዋል የምፈልገው ቀይ ባህር ሲከፈል ባህሩ እንደዚህ መንካት ስለሚፈልግ ነው። ኤኒዌይ ፒተር ኢዝ አሜዚንግ አይደል? በጣም በቃ እኔ ብዙ ሰው ችኮላው ምኑ መሳሳቱ ምናምን ነው የሚታየው፣ እኔ ግን በቃ ይመቸኛል፣ ጄኒውን ነው። እና አሁን ለምሳሌ በጣም የሚታየን ኢየሱስ በውሃ ሲሄድ ና ብሎ ጠራውና ከዛ ሰመጠ የሚለው ነው አይደል? ለሁላችንም ቶሎ የሚመጣ ግማሽ መንገድ እኮ ሄዷል ሰውዬ። ሲፈራ ነው እኮ እንዲህ እንዳይቶ ሲፈራ ነው መስመጥ የጀመረው እንጂ የተወሰነ መንገድ እኮ ላጥ ብሎ እኮ ሄዷል። እኔ በጣም ጌታ ነው የምላችሁ ይመቸኛል። እና ማለት የጴጥሮስ እምነት ምን አይነት ነው ብለን ስናስብ አንዳንድ እኮ እንደው የሚፈትን እኮ አንዳንድ ኮንዲሽን እኮ አለ። 38 ዓመት ተኝቷል የተባለ ሰውዬ ጋር ሄዶ ብርና ወርቅ የለኝም ተነስ ምናምን ብሎ ብድግ ማለት he is full of faith እምነት የሞላው ነው። ታዲያ ስለ ድነቱ ሲያወራ ወይም እሱ ስላለው እምነት ሲያወራ የጴጥሮስ ቪው ምንድን ነው? ወይም በመንፈስ ቅዱስ ኃይል ጴጥሮስ የተረዳው ነገር ምንድን ነው? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስ ባሪያና ሐዋርያ ስምዖን ጴጥሮስ በአምላካችን በአዳኛችን በኢየሱስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበሉት እኔም ተቀብዬው ነው እናንተም ተቀብላችሁት ነው እያለ እግዚአብሔር ሰዎችን እየለየ የሚያከብር አይደለም። ለእንትና ይሄን ያህል ለእንትና ይሄን ያህል እያለ አይደለም። ይለያያል። ልክ ነው፣ ቅድም እንደዘረዘር ነው። ግን ድነት ያገኘንበት እምነት ከእግዚአብሔር ከራሱ ተሰጥቶን ነው፣ የእግዚአብሔር ስጦታ ነው ማለት ነው። አሁን እያጠቃለልኩ ልሂድ። እሺ አንድ እውነት አለ። ሮሜ 10:17 እንደሚነግረን እግዚአብሔርን በእምነት እናውቃለን። እምነት ደግሞ እያደገ እየጨመረ እየጠነከረ የሚመጣ ነገር ነው። እንዴት? እግዚአብሔርን እያወቅ ነው ስንመጣ እምነት ይጠነክራል። ሮሜ ምዕራፍ 10 ቁጥር 17 እና ድነትን በሚመለከት አንዳንዴ እምነት ብቻውን ይጠቀሳል። ቅድም የጠቀስኳቸው ኬዞች አሉ። ዮሐንስ 3:16፣ ሐዋርያት ሥራ 16:31፣ ሮሜ ምዕራፍ 10 ቁጥር 9፣ አሁን ያነበብነው ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9። አንዳንዴ ደግሞ ሌላ ብቻውን የሚጠቀስ ነገር አለ። ንስሐ ሪፔንተንስ። ሉቃስ ወንጌል ምዕራፍ 24 ከ46 እስከ 47፣ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ንስሐ ግቡ ብቻ ነው የተባሉት። ንስሐ ብቻውን ይጠቀሳል እንደዚህ አይነት ቦታዎች ላይ። ስለዚህ ንስሐ ምንድን ነው? ንስሐ ምን ማለት ነው? እሱ ልናገርና አጠቃለን እንጨርሳለን። ንስሐ 3 ኤሌመንቶች አሉት። እነሱን ተናግሬ ነው የምጨርሰው። አንደኛ ኃጢአት ጥፋት እንደሆነና እኛም ኃጢአተኞች እንደሆነን መረዳት አለው። አንደኛ የንስሐ አንዱ አካል የኃጢአተኝነታችንን መረዳት ነው፣ አንደርስታንዲንግ ነው። ይሄ በእግዚአብሔር ዘንድ አጸያፊ ነው፣ ይሄ እግዚአብሔር አይወደውም ብለን መረዳታችን፣ ወይም ደግሞ እኔ እግዚአብሔር ፊት ኃጢአተኛ ነኝ ብለን መረዳታችን እሱ ኃጢአት ነው። ማን ነው? የንስሐ አንዱ ክፍል ነው ማለት ነው። ሁለተኛ ከዚህ የተነሳ የአእምሮ እምነት ብቻ ሳይሆን የልብ ኮንቪክሽን ደግሞ ይፈጠራል። የልብ መሰበር፣ የልብ መነካት ደግሞ ይፈጠራል። ንስሐ እሱንም ይጨምራል። አዝኖ በኃጢአት የተነሳ አዝኖ፣ በኃጢአተኝነት የተነሳ አዝኖ ምንድነው ያለ ምርጫ? ይሄን እንግዲህ የንስሐ አንዱ ክፍል ነው። ግን እዛ ጋር መቅረት አይደለም። ብዙ ጊዜ እኛ በሱ ስለምንፈተን ማለት ነው። አንድ ወዳጄ ምን ይላል? ኢትዮጵያዊ ንስሐ ራሱ ንስሐ ያስፈልገዋል ይላል። እኛ ሀገር እንደተደረጉት የንስሐ ኮንፈረንሶች የት ሀገር ተደርገው ያውቃል? እውነቴን እኮ ነው የምላችሁ። እኔ እንግዲህ ከልጅነት በቃ ሀገራዊ የንስሐ ኮንፈረንስ፣ ከባድ የ21 ቀን የንስሐ ኮንፈረንስ፣ የ40 ቀን የንስሐ ኮንፈረንስ ይባላል። የቱ ጋር ይቆማሉ? ሁለተኛው ጋር ይቆማሉ። ኃጢአት ጥፋት እንደሆነ ኃጢአተኞች እንደሆነ ያውቃሉ። ከዛ የልብ መነካት ጋር ይቆማሉ ማለት ነው። እዛ ጋር አይቆምም ክርስቲያናዊ ንስሐ። ወደ ጌታችን ወደ ኢየሱስ ክርስቶስ ፊታችንን በማዞር ለድነት እርሱ ላይ ብቻ መደገፍ፣ ይሄ ንስሐ ሌላ አካል። ሜታኖያ የሚል ቃል ነው መጽሐፍ ቅዱስ ለንስሐ የሚጠቀመው።
እንግዲህ ይህንን ቃል በደንብ ባዮሎጂ ላይ ታውቁታላችሁ ብዬ አስባለሁ። ባዮሎጂ እንደውም አይ ቲንክ 7ኛ 8ኛ ክፍል ላይ ይሄ ሜታሞርፎሲስ የሚባል ፕሮሰስ አለ አይደለ? ሜታሞርፎሲስ ማለት እንትን ነው፣ ሂደታዊ ነው። እዚህ ጋራ የሆነች እንቁላል ነገር አለች። ከዛ ምንድነው ጉልምስ ምናምን የሚባሉ አሉ አይደል? እኔ በአማርኛ ነው የተማርኩት። ይሄ ምንድነው አደልት ላርቫ ምናምን ፑፓ ምናምን እየተባለ ማለት ነው አለች እኮ። እና ሜታ ማለት ቼንጅ ነው፣ ለውጥ፣ ኖሲስ ወይ ማይንድ ጭንቅላት፣ ሀሳብ ማለት ነው። ሜታኖያ ማለት የሀሳብ ለውጥ ማድረግ ማለት ነው። ስለዚህ ብዳግ የሚባል አንድ ሌክሲከን አለ፣ የግሪክ እንግሊዝኛ ሌክሲከን ምን ይላል? በማዘንና በመጸጸት ሀሳብን፣ እይታን፣ መንገድን መቀየር ማለት ነው ይላል። ንስሐን ማለት ነው። ስለዚህ ንስሐችን ንስሐ ይግባ። አሜን በሉ። እዚህ ቀጣዩ ስቴፕ ድነት ላይ ይሄ ነው ማለት ነው። ሰው አይኑ ይከፈታል። አይኑ ሲከፈት የራሱን ኃጢአተኝነት ይመለከታል። የራሱን ኃጢአተኝነት ተመልክቶ አክኖሌጅ ማድረግ ልክ ነው ኃጢአተኛ ነኝ ብቻ ማለት አይደለም። ይልቅ ለኃጢአቱ ከራሱ ላይ አይኑን ቀና ያደርግና ወደ ክርስቶስ ይመለከታል ማለት ነው። በደንብ ስሙ። የተወሰኑ ጥያቄዎችን ፐርሰናሊ ልጠይቃችሁ። ለድነት የምትታመኑት በምንድን ነው? በምንድን ነው መታመኛችሁ? ምንድን ነው? መዳንን ስታስቡ፣ ይሄ ፐርሰናል ጥያቄ ነው። መዳንን ስታስብ መደገፊያችሁ መታመኛችሁ ምንድን ነው? ምን ላይ ነው የተደገፋችሁት? ከዳናችሁ በኋላ ያላችሁ ፐርፎርማንስ ላይ፣ ስራችሁ ላይ፣ ከድነት በኋላ የገባናቸው ጾም ጸሎቶች ላይ፣ አረ እንትናን አታውቀውም እንዴ በጣም በባህሪው የተመሰገነ ነው መባላችን ላይ፣ ምን ላይ ነው የምንደገፈው? ድነትን ስናስብ ዛሬ ላይ እግዚአብሔር መጥቶ እያንዳንዳችንን ፐርሰናሊ የዘላለም ሕይወት ለምን ልስጥ ብሎ ቢጠይቀን፣ የዘላለም ሕይወት ለምን ልስጥሽ ብሎ ቢጠይቅሽ ምን ብለሽ ነው የምትመልሽ? አታውቀኝም እንዴ ጌታ ሆይ? እሁድ አልቀርም። በጣም የጸሎት ሰው፣ እነዚህ ነገሮች መጥፎ እንዳልሆኑ መቼም ይገባቸዋል። ይህንን ሁሌ ስለምናደርግ ማለት ነው። በጣም የጸሎት ሰው ነኝ፣ በጣም መልካም ሰው ነኝ፣ በጣም አንጀቴ ይባባል፣ በቃ ሆዴ ይባባል፣ ያየሁት ሰው ሁሉ ያሳዝነኛል፣ ለዚህ ነው ምድነው ትሉታላችሁ። ያንን ሰው ምን ላይ ነው መደገፊያችሁ? ምን ላይ ነው የተንጠለጠላችሁት? ድነትን ስታስቡ፣ የዘላለም ሕይወትን ስታስቡ እግዚአብሔር ይሄን ጥያቄ ቢጠይቃችሁ ፐርሰናሊ መጥቶ ለምን ቢላችሁ የመጀመሪያው ጥሪ ለድነት በክርስቶስ ላይ ብቻ እንደገፍ። አይኖቻችሁን ክርስቶስ ላይ አድርጉ። ቻርልስ ስፐርጅን የሚባል አንድ ባፕቲስት ሰባኪ ነው። እንግዲህ 19ኛው ክፍለ ዘመን ላይ በጣም ብቻ ፕሮሚናንት የሆነ ፕሪቸር ነው እና አንድ ጊዜ ምን አለ? ስለ ድነት ኤክስፒሪየንሱ ሲናገር እግዚአብሔር በጣም ቸር ሆነልኝና ኃይለኛ የስኖው ዘነበ፣ የበረዶ ዝናብ ዘነበ አለ። ከዛ በኋላ አንዲት ጠባብ ቤተ ክርስቲያን ውስጥ ገባው። እኔ ከማውቀው አይነት የአምልኮ ስርዓት ይለያል። ይጮሃሉ፣ ብዙ ጨብጨባ ነገር አለው፣ ትንሽ ይረብሻል አለች ስፐርጅን ሲናገር ማለት ነው። ከዛ ሰባኪ ወጣና ኢሳያስ ምዕራፍ 45 ላይ ትድኑ ዘንድ ወደ እኔ ተመልከቱ የሚለውን ክፍል ሲያነብ ስፐርጅን በዛ ስፍራ እንግዲህ ይሄ ብዙ ሰዎች እንዲድኑ ምክንያት የሆነ ሰባኪ ወደ ጌታ መጣ እና ስለገባው መረዳት
ሲናገር ለካ እስከ ዛሬ ወደዚህ ነበር የምመለከተው፣ ለድነት ወደ ላይ ነው መመልከት ያለብኛል። ሁሌ እንደምለው ማርቲን ሉተር ወደ ራሴ ስመለከት ምድንበት ምክንያት አይታየኝም፣ ወደ ጌታ ስመለከት ግን የምጠፋበት ምክንያት አይታየኝም። አይኖቻችሁን ክርስቶስ ላይ አድርጉ፣ ትኩረታችሁን ክርስቶስ ላይ አድርጉ። እዚህ ሰፈር ድነት የለም፣ ለውጥ የለም። እዚህ ሰፈር ስብራት ነው ያለው። እዚህ ሰፈር መቆሸሽ ነው ያለው። አይመጣም ድነት፣ አይመጣም። እጅህ አታመጣውም ድነትን፣ ስራ አያመጣውም ድህነትን። አንዳንዶቻችን የምንኖርበት የህይወት ገደል ምን አይነት ነው መሰላችሁ? ቆይ እግዚአብሔር ሲለውጠኝ የምመላለስበት የህይወት ምልልስ እሱ ያድነኛል ብለን አንዳንዶች የማይሆን ሰርክል ውስጥ እንኖራለን። ቆይ ሱሴን ስጥል እግዚአብሔር ይወደኛል ብለን፣ ቆይ የማደርጋቸውን አንዳንድ ነገሮች ስተው ነው እግዚአብሔር የሚወደኝ ብለን እነዛ ላይ እንደገፋለን። እግዚአብሔር በመንፈስ ቅዱስ በኩል እኛ ህይወት ላይ በሚያፈራው ፍሬ ላይ እንደገፋለን። እግዚአብሔር ቃል እንደዚህ አይለንም። ገና ኃጢአተኞች ሳለን የወደደን ጌታችን ኢየሱስ ክርስቶስ ስላለ ለድነት መደገፊያችን ክርስቶስ ብቻ ይሁን። መታመኛችን ክርስቶስ እንጂ የእምነታችን የንስሐችን ጥራት መሆን የለበትም። ምናልባት አንዳንድ ሰዎች የሚያስደንቅ እምነት ሊኖራቸው ይችላል። who cares? በጣም የሚገርም አማኞች ሊሆኑ ይችላሉ አንዳንድ ሰዎች። so what? ለድነት መታመኛችን የእምነታችን ጥራት ሳይሆን ያመንነው ጌታ ነው። ኳሊቲ የሆነ እምነት ስላለሽ አይደለም። በጣም ገራሚ የሆነ እምነት ስላለህ አይደለም። የታመንከው ጌታ ገራሚ ስለሆነ ነው። he's amazing God። ተመልከተው እስቲ፣ look at the cross። መስቀሉን ይኸው እስቲ፣ መስቀሉን ይኸው እስቲ። what a beautiful God። ምን አይነት አምላክ፣ ምን አይነት ጌታ! what a perfection። እንዴት ያለ ቅድስና፣ እንዴት ያለ ጽድቅ፣ እንዴት ያለ ዋጋ! ይሄ ቀረሽ የማይባል፣ ይሄ ይቅር፣ ይሄ ይቀመጥ የማይባልለት ዋጋ የከፈለ ጌታችን ኢየሱስ ክርስቶስ ነው እንጂ መታመኛችን የእምነታችን የንስሐችን ጥራት አይደለም። አንድ በጣም ወዳቸው እግዚአብሔር ሰው ይህን ተናግሬዋለሁ ከዚህ በፊት ብደግመው እወዳለሁ። አንድ ኬዝ ሊያስታውሱን ሲወዱ እንደዚህ ይላሉ። እኔ ድነትን ሳስብ ይላል ከጌታ ከኢየሱስ ክርስቶስ በግራ የተሰቀለው ሰውዬ ነው ሁሌ ትዝ የሚለኝ ይሉና ፒክቸር እናድርገው እስቲ። ይሄ ሰውዬ ከደቂቃዎች በፊት ስቅላት የመስቀል ሞት የተገባው አረመኔ ወንበዴ ወንጀለኛ ነበር። with a flip of a switch በደቂቃዎች ውስጥ ወታደሮቹ የእግሩን ጭኖች ሰበሩ፣ ነፍሱ ወጣች፣ ራሱን ገነት አገኘው፣ ራሱን በእግዚአብሔር መንግስት አገኘው። እና እኚህ ሰው ምን ይላሉ? እስቲ ይሄ ሰውዬ ገነት ሊገባ በር ላይ ጠባቂ መላእክት ቢኖሩ ስም እያዩ የሚያስገቡ ምን የሚሉት ይመስላችኋል? ሊገባ ሲቆይ ቆይ ወዴት ነው ማን ነው ስም ገሌ፣ ስራ ወንበዴ፣ ቼክ ይደረጋ። ወንበዴ ነኝ። ወንበዴ አንተ ስራ ወንበዴ ነው አልክ? አዎ አገር ያስቸገርኩ። መቼም ይሄንን ይላል ብዬ የማስበው እኛ በጥፋታችን የተሰቀልነው ስላለ የመስቀል ሞት ይገባኛል ካለ ይሄ ሰውዬ በጣም ወንበዴ ነው። ትረስሚ የመስቀል ሞት አጸያፊ ስለሆነ ማለት ነው። ከዛ ምን ይላሉኝ የእግዚአብሔር ሰው አጠገቡ ያለውን ሱፐርቫይዘር መልአክ ይጠራና አንተ ይሄ ሰውዬ ሊገባ መጥቷል፣ ስሙ አለ። ስራው ምንድን ነው የሚለው? ወንበዴ። ቆይ እስቲ ና አንዳንድ ጥያቄዎችን ጠይቅ። ደህንነት ተምረሃል? ይህ ምን ደህንነት? ቆይ ስንቶና የቸርች ነበርክ። ቸርች ምንድን ነው? አልተመሰረተም። ይዛን ሂሮን ነው ቸርች ምንድን ነው? እሺ ቆይ ተጠምቀሃል? ምንድን ነው ጥምቀት? አሁን የሚያውቀው ታሪክ የለም። ታዲያ እዚህ ምን ትሰራለህ ሲለው ይሄውን በዴ
መሀል የተሰቀለው ሰውዬ ግባ ብሎኛል ይላል። ዲስ ኢዝ አወር ስቶሪ። ታሪካችን የእኔ የሚባል ጽድቅ፣ የእኔ የሚባል መልካምነት እግዚአብሔር ፊት የሚያቆም ጽድቅ ኖሮን አይደለም። እዛ ጋር የተከፈለው ዋጋ የእኔ ነው ያልለታ ይሄ ሰው ወደ ክርስቶስ ዞሮ ጌታ ሆይ በመንግስት አስበኝ ሲለው ራሱን እዛ እንዳገኘው በኢየሱስ ክርስቶስ የተደገፈለታ ታሪካችን ተቀይሮ ቀረ። ክብር ለእግዚአብሔር ይሁን።